የተፋጠነ የወንጀል ፍርድ ሂደት ወጥ የሆነ የህግ ማዕቀፍ ሳይኖረው ተግባራዊ ተደርጓል መባሉ ነው የምናስቀድመው። ከ18 ዓመታት በፊት በኢትዮጵያ መተግበር የጀመረው የተፋጠነ የወንጀል ፍርድ ሂደት በመላ ሀገሪቱ የሚሰራበት ወጥ የሆነ የህግ ማዕቀፍ ሳይዘጋጅለት በመዝለቁ የተነሳ እንደ መደበኛ የፍርድ ሂደት ያስገድዶ መድፈርን ጨምሮ የግድያ ጉዳዮች የሚታዩበት እየሆነ መጥቷል ተብሏል። ይህንን ያሳየው በኢትዮጵያ ህግና ፍትህ ኢንስቲትዩት የተሰራ ጥናት ሲሆን በዚህ ሂደት ውስጥ ለፍርድ መቅረብ ያለባቸው ወንጀሎችን የሚለይ ህግ አለመኖሩን ተከትሎ ተመሳሳይ ወንጀሎች በተለያዩ ክልሎች በተለያየ መንገድ ከመስተናገዳቸውን ባለፈ በአንዳንድ የፍትህ አካላት ለማስፈራሪያነትና ለመደራደሪያነት እየዋለ እንደሚገኝም ጥናቱ አመልክቷል። ጥናቱ በዚህ የፍርድ ሂደት መታየት ያለባቸው የአጭር ጊዜ ቅጣትን የሚያስከትሉ ወንጀሎች ቢሆኑም በኢትዮጵያ ህግ እስከ 12 ዓመት የሚያስቀጡ ወንጀሎች ጭምር እየተዳኙበት መሆኑን አሳይቷል። ሪፖርተራችን አቤል አበበ በቀጣዩ ዘገባው በጥናቱ የተነሱ ዝርዝር ጉዳዮችን ወደ እናንተ የሚያደርስ ይሆናል። ቀለል ያሉ ወንጀሎችን የፈጸሙ ግለሰቦች በተራዘመ የፍትህ ስርዓት ውስጥ እንዳያልፉና አፋጣኝ ፍትህ እንዲሰጥ በማሰብ የተፋጠነ የወንጀል ፍርድ ሂደትን ወደ ተግባር ያስገባችው ቀዳሚ ሀገር ፈረንሳይ እንደሆነች ይነገራል። ይህንን ልምድ ከፈረንሳይ የወሰደችው ኢትዮጵያም የተፋጠነ የወንጀል ፍርድ ሂደትን ወደ ስራ ያስገባችው ከ18 ዓመታት በፊት በ2000 ዓ.ም የፍትህ ስርዓት ሪፎርምን ስታካሄድ ነበር። ሆኖም አሰራሩ ከፈረንሳይ ቢመጣም ላለፉት 18 ዓመታት በስራ ላይ የቆየው በመላው ኢትዮጵያ የሚተገበር ወጥ የሆነ የአሰራር ማዕቀፍ ሳይዘረጋለትና የትኞቹ ወንጀለኞች በዚህ ስርዓት እንደሚዳኙ ሳይደነገግ መሆኑን የኢፌዴሪ የህግና ፍትህ ኢንስቲትዩት ያሰናዳው ጥናት አመላክቷል። እንደውም የተፋጠነ የወንጀል ፍርድ ሂደትን መተግበር ሲጀመር በነበረው የመሰረታዊ የስራ ሂደት ለውጥ ወይንም ቢፒአር የአስተዳደር ዘይቤ እንዲቃኝ መደረጉ አሁን ያለውን የአተገባበር ዥንጉርጉርነት አምጥቷል ተብሏል። በኢትዮጵያ ግን ያለው የመሰረታዊ የስራ ሂደት ለውጥ ወይም ቢፒአር ቢዝነስ ፕሮሰስ ሪኢንጂነሪንጉን ጋር ተቀናይቶ የሚሰራ ነው። ከዛ በተለየ መንገድ ላይ ከጠቀስኳቸው ሀገሮች በተለየ መንገድ በአማራ ብሔራዊ ክልል የጋራ መግባቢያ ሰነድ ላይ የሚመሰረት ነው። አርቲዲ የሚሰራው በአማራ ብሔራዊ ክልል በጋራ ያጸደቁት የጋራ መግባቢያ ሰነድ የሚባል አለ። በፌዴራሉ ደግሞ በአንዳንድ ክፍለ ከተሞች ያገኘ ነው። ይሄ በአንዳንድ ክፍለ ከተሞች የውስጥ መምሪያ እንጠቀማለን የሚል ሀሳብ አቅርቧል። ሌሎቹ ክፍለ ከተሞች ግን ይህንን መምሪያ የላቸውም፣ አያውቁትም። አማራ ብሔራዊ ክልላዊ መንግስትም ያለውን ሌሎች ክልሎች ላይ አላገኘ ነው። ኢትዮጵያ በሞዴልነት የወሰደቻት ፈረንሳይ በዚህ ህግ የምትዳኘው እጅ ከፍንጅ የተያዙና ጉዳያቸው በ6 ወር እስር ብቻ የሚያስቀጣቸውን አሊያም እጅ ከፍንጅ ካልተያዙ ደግሞ ወንጀላቸው እስከ 2 ዓመት ድረስ ብቻ የሚያስቀጣቸውን ተጠርጣሪዎች ነው። ለዚህ ወጥ የሆነ አሰራር በሌላት ኢትዮጵያ ከክልሎች አማራ ክልል ብቻ ባዘጋጀው የጋራ መግባቢያ ሰነድ ላይ ተመስርቶ ውሳኔውን ሲያስተላልፍ፣ በአዲስ አበባ ደግሞ አንዳንድ ክፍለ ከተሞች በራሳቸው መመሪያ አውጥተው ነው ውሳኔውን እንደሚተገብሩ ጥናቱ ያሳየው። ሆኖም ሁለቱም አሰራሮች ህጋዊ ሊባሉ የሚችሉ አይደሉም ነው የተባለው። ሁለቱም ሰነዶች በህግ አውጪ የጸደቁ አይደሉም። ህግ አውጪ አያውቃቸው። ከ6 ወር እስከ 12 ዓመት ጽኑ እስራት የተፈረደባቸው መዝገቦች 11 መዝገቦችና 1.5% የሚሆኑት ከ6 ወር እስከ 12 ዓመት እስራት ተፈርዶባቸዋል። ከ3 ዓመት በላይ 67 መዝገብ ወይም 9.3% ከ3 ዓመት በላይ እስራት ተወስዶበታል። ከ1 ዓመት እስከ 3 ዓመት እስራት በ235 መዝገቦች ላይ ወይም 33% የሚሆኑት ይህንን እስራት የተወሰነባቸው ናቸው። ኢትዮጵያ ተሞክሮ የቀሰመችበት የፈረንሳይ ህግ ለተፋጠነ የወንጀል ፍርድ ሂደት የቀረበ ሰው ከ24 እስከ 48 ሰዓታት ባለው ጊዜ ውስጥ ውሳኔ ማግኘት እንዳለበት ነው የሚደነግገው። በአንጻሩ ጥናቱ የተደረገበት ኦሮሚያ ክልል ለመደበኛ የፍትህ ስርዓት የሚቀመጠውን 48 ሰዓት እንደ ህግ ሲያስቀምጥ፣ ሌላው የጥናት ቦታ በሆነው በአማራ ክልል ደግሞ እስከ 7 ቀን ሊወስድ ይችላል ነው የተባለው። ይህ ብዙ ክፍተት ታይቶበታል የተባለው የተፋጠነ የወንጀል ፍርድ ሂደት ወጥ የሆነ አሰራር ስርዓት ባለመከተሉ የተነሳ አንዳንድ የፍትህ አካላት እንደ ማስፈራሪያ ጭምር እየተጠቀሙበት ነው መባሉን ጥናቱ አሳይቷል። ግልጽ መመሪያዎች ባለመኖራቸው ከ15 እስከ 18 ዓመት ያልሞላቸው ወጣት ጥፋተኞች እንዲሁም የአእምሮ ህመምተኞችንም በዚህ ችሎት እናስተናግዳለን። ግልጽ የሆነ አሰራር ስለሌለው በግልጽ ባለመታወቁ ምክንያት የፍትህ አካላት ማስፈራሪያና መደራደሪያ አድርገውታል። ስለዚህ ይሄ ደግሞ ለሙስና ሂደቱን ተጋላጭ እያደረገው ነው ብለዋል። የተፋጠነ የወንጀል ፍርድ ሂደት በዋናነት ሲጀመርም ጀምሮ የታሰበው ለቀላል ወንጀሎች ይሁን እንጂ በተሞክሮ ግን ያገኘ ነው የሰው ግድያን፣ አስገድዶ መድፈርን፣ ከባድ የአካል ጉዳትን የመሳሰሉ ከባድ ወንጀሎችንም እያስተናገደ እያገኘ ይታያል። ከዚህ በፊት በሀገር አቀፍ ደረጃ የሪፎርም ስራ በሚካሄድበት ጊዜ እንደ አሰራር ነው የገባ እንጂ በህግ
ህግ ውስጥ እንዲገባ አልተደረገም። ስለዚህ እሱን ለማሻሻል ነው። አሁን ያ ማለት ምንድነው? በአሁኑ ጊዜ ልክ እንደ መደበኛ ፍርድ ቤት ጉዳይ ነው የሚታየውና እንደዛ መሆን አልነበረበትም። ለዚህ ነው ቅድም ሲቀርብ አንድ ሰው 2 ዓመትም 3 ዓመትም እስከ 7 ዓመት የሚታሰሩ አሉ። እንደዛ መሆን አልነበረበትም። ይህ የተፋጠነ የወንጀል ፍርድ ሂደት ከነበርካታ ክፍተቶቹም ቢሆን አምጥቷቸዋል ተብለው ከተዘረዘሩ በጎ ውጤቶች መካከል የውሳኔ ጊዜን ማሳጠሩ፣ ኤግዚቢቶችም በቶሎ እንዲመለሱ ማድረጉ ይጠቀሳል። ከታዩት 712 መዝገቦች መካከል 53.1% በ30 ቀን የተጠናቀቁ መሆኑን በኤስፔሲስ ጭምር አረጋግጠናል። ፍጥነቱን በተመለከተ እንደተባለው በጣም ፈጣን መሆኑን ያረጋግጣል። በ60 ቀናት ከታዩት 712 መዝገቦች 66.9% ወይም ደግሞ 476 ጉዳዮች በ60 ቀን የተጠናቀቁ ናቸው። ይህን ንጽጽር ስናደርግ ከመደበኛው ችሎት ጋር ያለውን ማነጻጸር ስላለብን በ30 ቀን ያለቀው በመደበኛው ያለቀው ካሉት መዝገቦች 4.6% ነው። በተፋጠነ የወንጀል ፍርድ ሂደት የተጠናቀቀው ደግሞ 68% ነው። በኢፌዴሪ የሕግና ፍትህ ኢንስቲትዩት የተሰናዳውና 2017 ዓ.ም ላይ ውሳኔ በተሰጠባቸው 712 መዝገቦች ላይ በማተኮር የተካሄደው ይህ ጥናት በአማራና ኦሮሚያ ክልል እንዲሁም በፌዴራል መንግስት መካሄዱ የተነገረ ሲሆን ግኝቶችን ከመጥቀስ ባለፈም የመፍትሄ ምክር ሀሳቦችንም አመላክቷል። የሚመራ ወጥ የሆነ የአሰራር ህጋዊ ማዕቀፍ መዘርጋት አስፈላጊ ነው። ሁለተኛው በህግ ውስጥ የሚካተቱትን መደንገግ ያለባቸው ብለን የለየናቸው የአርቲዲ ዓላማዎች በዝርዝር መደንገግ አለባቸው። ትርጉምና ወሰን መቀመጥ አለበት። የወንጀል አይነቶች መለየት አለባቸው። በሂደቱ የሚታዩ ወንጀሎችን የቅጣት ጣሪያ ማስቀመጥ ያስፈልጋል። የሂደቱን ጊዜ ገደቦች ማካተት ወሳኝ ነው ብለን እናምናለን።